ኢትዮጵያ ሁኔታ እንዴት ነው ዶክተር ሚልኬሳ ወዴት ያመራ ነው? ብዙ ነገሮች በየለቱ እየተከሰቱ ነው። አንዱን አጀንዳ በወጉ እንኳን ተወያይተንበት ሳንጨርስ ሌላ እየተደረበ ኢትዮጵያም በተለያዩ አጀንዳዎች የተጣበበችበት ወቅት ላይ እንገኛለን። እንዴት እየተከታተልከው ነው? መሳይ አመሰግናለሁ። የኢትዮጵያ ወቅታዊ ሁኔታ እንግዲህ በጣም የሚያሳዝን ነው። ነገር ግን ስርዓቱ እየፈረሰ መሆኑን የሚያሳይ በፍጥነት ነው እየሄደ ያለው። እኛ መገመት እንኳን በማንችል ደረጃ በጣም ስርዓቱ እየፈረሰ መያዣ መጨበጫ አጥተው ብዙ ነገር እያደረገ ነው። በየአቅጣጫው ስርዓቱ ላይ ህዝብ እየተነሳ ነው። ከትምህርት ቤት ከተማሪዎች እስከ ትጥቅ ትግል በጣም ፍጥነቱን እየጨመረ የከተማ ነዋሪዎች የገጠር የሁሉም ክልል አካባቢ ያለው ሁኔታ በጣም አስጊ ነው። ኢኮኖሚው ወድቋል። ሴኩሪቲ የሚባል ነገር ኢትዮጵያ ውስጥ የለም። አብይ ተስፋ ቆርጧል። ተስፋ በመቁረጡም የሚወስደው እርምጃ በጣም አዘግናኝ የሆኑ እርምጃዎችን እየወሰደ ነው። ያው ስቴት ፌል አድርጓል። የኢትዮጵያ መንግስት ወድቋል ማለት ስቴት ፌለር ነው። ነገር ግን አዲስ አበባ አካባቢ ወደ ቤተ መንግስት አካባቢ መንግስት የሚባል ሽፍታ ይኖራል። ያ ደግሞ ያው ስቴት ኮላፕስ አላደረገም፣ ፌል ግን አድርጓል። ተወሰነ ደረጃ አዲስ አበባ አካባቢ መንግስት መኖሩን ታያለ፣ እሱም ሽፍታ ነው። ከዛ ውጪ ግን ምንም አይነት ስርዓት እንደሌለ ሙሉ በሙሉ የህግ የሚባል የለም። በአብይ ዘመን ድሮም የለም። ነገር ግን ምናየው የሴኩሪቲ ሙሉ በሙሉ መውደቁ፣ ኢኮኖሚው ሙሉ በሙሉ በመውደቁ፣ ማህበረሰቡ ውስጥ እየተካሄደ ያለው ጉዳይ የሰብአዊ መብት ጥሰት በአማራ ክልል ባለፈው የሰማነው፣ በኦሮሚያ ክልል እየሰማን ያለነው፣ ሁሉም አካባቢ በቤንሻንጉል ጉሙዝ የምንሰማው፣ ደቡብ ክልል የምንሰማው፣ ሁሉም አቅጣጫ የምንሰማው በጣም ዘግናኝ ነገሮች ናቸው። አጠቃላይ የስርዓቱ ውስጥም ተዳክሟል። ኢቭን መከላከያ ሰራዊት ራሱ ውስጥ የምንሰማው በጣም እየፈረሰ ነው። ተስፋ ቆርጧል። ለምን አብይ ባይዘው ውጭ እያየ ነው። የምንሰማው ነገር ውጭ እያየ ነው ማለት ለመጥፋት ነው። አብይ እንግዲህ ቆይቷል። ዩኤኢ እንደ ቤተ መንግስት አይነት መስራት ከጀመረው አቡዳቢ ላይ ነው እየሰራ ያለው። የራሱ ሲጠፋ የሚኖርበት ያው ወርቅ እያከማቸ ያለበትም እዛው ነው። አብይ ወደ ስልጣን ከመጣ ወዲህ ከዩኤኢ ጋር ግንኙነታቸው ይታወቃል። የዩኤኢ ጉድፈቻ ገብቷል። ማንም ሰው የሚያውቅ ነገር ነው። እዛ ፋጥማ የንጉሱ የዩኤኢ ንጉስ ሮያል ፋሚሊ ፋጥማ የምትባል የአሁኑ የዩኤኢ ፕሬዝዳንት እናት ፋጥማ ትባላለች እና የፋጥማ ልጅ ነው አብይ አሁን በጉድፈቻ እዛ የገባ እና እዛ ቤት እየሰራም ስለሆነ ውጭ እያየ ነው። እና ምንድነው ስርዓቱ ከእጁ አመልጧል፣ ሙሉ በሙሉ አመልጧል። አሁን እያደረገ ያለው የሆነ የአጥፍቶ መጥፋት ነገር ነው። መጨረሻ ላይ ሰው እንደዚህ አይነት ሰው እኔ አይቼም አላቅም። እኔ ካልበላው ማንም ሰው አይበላም፣ ሳርዶ አይብቀል እንደ አህያ ያለችው ነገር እና እንደዛ እያደረገ ነው። አጠቃላይ እኔ ያየው ያለው ኢትዮጵያ እንደ ሀገር በጣም አደጋ ውስጥ ገብታለች። ነገር ግን ህዝቡ ደግሞ ንቃቱ በጣም ተስፋ የሚሰጥ ሁሉም ቦታ አብይን አንቆ ለመያዝ ዝግጅት ላይ ያለው የከተማ ንቅናቄ ሊጀመር ጫፍ ላይ የደረሰ ያለው በመሆኑ
ታየንም በተመለከተ ከዚሁ ጋር ይያያዛል እንመጣበታለን። ታየ ላይ ለምንድነው አብይ ጨከነ ወይ ደግሞ ለምንድነው ታየን የፈራ ብለህ ከጠየቀኝ ከዚሁ ጋር ይያያዛል። ወደዛ መጣለው ሚልኬሳ ብዙ ነገርን በአንድ ጊዜ አነሳና እንደው የቱን እንደምተው አላቅም። የሥርዓት መፈራረስ እያየን ነው። አንድ ሥርዓት እንዴት እየፈረሰ እንዳለ ወደ መጨረሻው ምዕራፍ እየደረሰ እንዳለ አሁን በአብይ አህመድ አገዛዝ ውስጥ የምናያቸው የተለያዩ ምልክቶች አሉ። እንደው የአማራውን ክልል እንተው፣ ትግራይ ላይ የሆነ ያለውንም እንተው። ኦሮሚያ ውስጥ እንግዲህ የኦሮሚያ ብልጽግና አሁን በስልጣን ላይ ያለው በኦሮሞ ሕዝብ እየነገደ ያለ የኦሮሞን ሕዝብ መከራ ውስጥ እየከተተ ያለ ስርዓት በዛው በኦሮሚያ ውስጥ ግን አቅሙ እየተዳከመ እንዳለ የምናይበት ነው። ሰሞኑን ከእስር ቤት አካባቢ የምንሰማው በብዙ መቶዎች የሚቆጠሩ የኦሮሚያ ብልጽግና የወረዳና የዞን አባላት እየታሰሩ ነው። ምክንያቱ ደግሞ ቀደም ሲል ከጠቀስከው ጋር ነው። አብይ ሊቀጥል አይችልም። ከሚቀጥለው ስርዓት ጋር ከሚቀጥሉ ኃይል ይዘው ከሚመጡት ጋር ብንነጋገር ይሻላል የሚል ነው እና አብይ አህመድ በአሁን ሰዓት በውስጠ መረጃ አማካኝነት የራሱን አባላት እየበላ ነው ያለው፣ እያሰረ ነው ያለው። እስር ቤቶች ሞልተዋል። ኦሮሚያ ምን እየሆነ ነው ያለው? እንደው ሚልኬሳ ኦሮሚያ እንግዲህ አብይ ከኦፒዲዮ ነው የተመረጠው። ከዚህ ጋር ተያይዘው ለተወሰነ ጊዜ የኦሮሚያ ሰው ነው ስለዚህ እሱን እንደግፉ የሚባል አርጊመንቶች ነበሩ። ነገር ግን በሂደት መጀመሪያው ጦርነት ኦሮሚያ ላይ አወጀ። ከዛ በኋላ ሰው እንደው ታጣቂዎች ናቸው ያበላሹት፣ አብይ እኮ የኛው ልጅ ነው የአባገዳ ልጅ ነው ምናምን እየተባለ ብዙ ተወራ። ከዛ ቀስ እየተባለ ቀስ በቀስ በጣም ፋሽስታዊ በሆነ አካሄድ የሰው ልጅ እንደ በቃ የሰው ልጅ እንደ አውሬ ተጫወተበት አብይ። አንድ በአንድ ይሄ ነገር አየን። በኋላ ስርዓቱ ውስጥ ገባይ የብልጽግና ስርዓት ውስጥ ለምሳሌ አሁን መጀመሪያ ላይ ወጣው ነለማ ተበላ፣ ሁላችንም ከዛ ወጣን፣ ታየም ወጣ። ከዛ በኋላ ደና የሆኑ ነፍስ ያላቸው ሰዎች ሁሉ አንድ በአንድ ወጡ። ከዛ በኋላ ደግሞ ሂዶ ምን ሆነ? ሞት በየቤቱ ደረሰ፣ ቀብር በየቤቱ ደረሰ። ይሄ ሰው መረሸን ምናምን በየቤቱ ሚሊሻ